ውድ ቤተሰቦች በድጋሜ ካች ብለናል። በኮረኮንጁ ኮች ብለናል። ስፖርት እየሰራ ነው ዛሬ የመጣ ነው ማለት ነው። በሉ እንግዲህ ሄርሜላና አብርሽ እንደዚህ ሆነው መጥተዋል ማለት ነው። እውን እንግዲህ እኛ ሰርጋችንን እያፋጠን ነው። ሽማግሌም ሰሞኑን ይላካል ብላ ዛሬ በአዲስ ነገር መተንላችኋል ብለው እንደዚህ ብለው መጥተዋል ማለት ነው። ስፖርት እየሰሩ ነው። ማንን? ለዳኒ ነው። ዳኒ ስላስጠነቀቃቸው ስፖርት እየሰራችሁ ነው እንዴ? እንዴት ነው እናቴ? ቦልጭሽን ልታጠፊ ነው? አዎ ከሰርጋችሁ በፊት ያው ቦልጫችሁን አስተካክራችሁ መጋባት አለባችሁ። ያው ስትወልጂ ስለምትወፍሪ ማለት ነው። ለማንኛውም እንደዚህ ብለው መጥተውላችኋል እላችኋለሁ። አብርሽና ሄርሜላ ከች ብለዋል። አንድ ቀን እንደ አብርሽ የታደላለ እንዴ? አንድ ቀን ከሩታ ጋር ይላል፣ አንድ ቀን ከሄርሜላ ጋር ይላል፣ አንድ ቀን ጭቅጭቅ ሰለቸኝ ይላል። ኧረ እንደው አንተ ይመችህ ብለዋል። አበጋዝ ተብልሃል፣ ደግሞ ስም ወጥቶልሃል። የት ነው የሰማሽው ብትሉኝ፣ እኔ ያው ዩቲዩብ መንደር ነው አበጋዝ ሲሉ የሰማሁት። አበጋዝ ነው አሉ ስሙ። አበጋዝ ማለት ምንድን ነው እስቲ ንገሩኝ። አበጋዝ ማለት እኮ አበጋዝ 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 የሚባል ስም አውቃለሁ፣ ግን የሆነ በአማራ ክልል የሆነ ጦረኛ ነገር መሰለኝ አበጋዝ የሚባል ሰውዬ እና እሱ ነው እንዲ እሱ ነው እንዴ? እንዴ ከየት መጥቶ ከየት ከቡታጅራ ተነስቶ አማራ ክልል ገባ እንዴ? አበጋዝ ከአማራ ክልል ተነስቶ ቡታጅራ ገባ እንዴ? ሆ ጉድ እኮ ነው እናንተ። ግን እንደው ምን ነው ጀግንነት ሌላ ቦታ የለም ተብላችኋል? እንዲህ የአማራን ስም እያነሳችሁ የምትለጥፉት ምን ነው እናቴ? ምን ነው ምን ነው ምን ነው? ሴት የአማራ አበጋዝ ሴት ያባልል መሰራችሁ እንዴ? የአማራ አበጋዝ እኮ ጦርነቱን ነው ጠላትን ነው ሲያሳድድ የምታዩት እንጂ እንደዚህ ሴቶችን ሲያሳድድ አታዩትም። ስለዚህ አበጋዝ የሚለውን ስም ቀይሩለት ማለት ነው። አበጋዝ የሚለውን ስም ቀይሩለት። ምን ብትሉት ጥሩ ነው? አሳዳጅ ብላችሁ አውጡለት እንጂ አበጋዝ ማለት ኃይለኛ ጦርነት የሚወድ ሰው ማለት ነው። ስለዚህ አብርሃም ደግሞ አበጋዝ አይደለም። ኦኬ ሰምተሻል አዳሜ? ሆ ጉድ እኮ ነው። አበጋዝ የጀግኖቹን ስም ትሰጡታላችሁ እንዲህ? ምን ነው እናንተ? ምን ነው ምን ነው እንዴ? የሚቆረቆሩ ፋሚሊዎች አሉት። እንዴት ነው አበጋዝ እያላችሁ ስሙን የምታወጡለት? እንዴት ነው የጀግኖቹን ስም አውጥታችሁ እንደ አሮጌ ቁና የምትጥሉት ማለት ነው? ስለዚህ ለማንኛውም ዛሬ ስፖርት እየሰራ ነው። ለማታው ድብድብ ለማታው ዝግጅት እያረገ ነው ማለት ነው። ለምን ብላችሁ ብትሉኝ ዛሬ ቀጠሮ አላቸው። ደስታ፣ ዳኒ፣ አብርሃም፣ ሩታ ሌላ ማን ነበረ ተባብለው ቀጠሮ አላቸው። ለምን ብላችሁ እንዳትጠይቁ። ለምን መሰላችሁ? ዛሬ እንትላለ ደርቢ ነው የሚባለው። ደርቢ የእግር ኳስ ጨዋታ አለ። ስለዚህ በእንግሊዘኛ ደርቢ መሰለኝ አይደል? እኔ እንግዲህ እንግሊዘኛውን አንቺ ልጅ ደግሞ እየታመጣሽ እንግሊዘኛ እንዳትሉ ለቅሜ ነው ወደዛ ወደ እንትል እንግሊዝ እጄ ደርቢ ሲባል ሰምቼ ነው። እኔ ደርቢ ማለት የእግር ኳስ ጨዋታ መሰለኝ። እኔ አላውቅም። ኧረ ጉድ! ደግሞ ወደ እንግሊዘኛው እንዳትወስዱኝና እሱ አላቸው ቦክስ አላቸው። በአማርኛው ይሻላል። ቦክስ አለ። ስለዚህ ወደዛ ሄደዋል አሉ። እንግዲህ ብርታቱን ይስጣቸው። ለዚህ ነው ስፖርት ሲሰራ ያያችሁት አብርሃም። እኔ ያው ቀጥል ብዬዋለሁ። ቀጥል ግን አበጋዝ ብላችሁ እንዳትጠሩት ማለት ነው። እናንተ አበጋዝ እያላችሁ የምትጠሉ ልጆች፣ አብሶ የአማራ ልጆች የሆናችሁ በአማራነታቸው አትቀልዱ እሺ። አበጋዝ ማለት የጦር ጀግና ማለት ነው። የጦር መሪ ማለት ነው። እሺ ሰምተሻል አዳሜ? ከአሁን በኋላ እንደዚህ አይነት ስም እንዳትጠቀሙ ሰምተሻል? አብሶ አንዷ ስምሽን እንዳልጠራው አበጋዝ እያልሽ ሁልጊዜ እንትን የምትይው ማለት ነው። ቪዲዮ የምትሰሪው እንዴ? አበጋዝ ማን እንደሆነ ታውቂያለሽ እንዴ? እስቲ ሂደሽ ጠይቂ። አማራ ክልል ሆ ጉድ እኮ ነው። ምን ነው አዲስ ያለች እማማ አዲስ። ስለዚህ ዛሬ ቦክስ አለ። ሄርሜላም አግዘዋለሁ ብላ
ይኸው እየተዘጋጀች ነው፣ እየተዘጋጁ ነው ማለት ነው። ብረት እያነሱ ሆ ሆ ሆ እያሉ እኔ እዚህ አለ ብታው ሴትዮ ስሪ ትለኛለች። ምን በወጣኝ ደግሞ እሱን ድንጋይ ሳገራብጥ አልኳት። እንዴ ምን በወጣኝ ደግሞ እሱን እያገራበጥኩኝ እናቴ የእሷ ስራ የሚያገላብጠኝ አንሶ ደግሞ ስፎልተ ልስራ ብዬ እንዲህ እጄን ስመነዝል ዋረኔ እናቴ ቀልደኛ አለች። ቀልደኛ የእሷ ፎቅ ምንድን ፎቅ እንትል ከምእምለው እንትል ስፎልት አይደል እንዴ እኔ የምሰራው እንኳን እንደዚህ ስፎልት ልሰራ እኔ እናቴ ለምን ቦልጭ ሄድ ገደል አይገባም። እኔ አባይነሽ ችክ ጣጣም የለብኝ እናቴ እጄን አሞኛል። እንኳን እሱን ተሸክሜበት የእሷም ስራ መሮታል። እጄ እኮ በነጣ መሰላት የሚሰራው እንደው እኔ እኮ አንዳንዴ ማለት ነው። ቆይ እንደው እናንተ ልጠይቃችሁ፣ እንደው ከነ አብርሃም ወጣ ልበልና ልጠይቃችሁ። እነዚህ ሰዎች ግን እኛ ከብለት ነው የተሰራነው ይመስላችኋል? እኛ ወይስ ከምንድን ነው የተሰራነው ይመስላችኋል? አሁን እነዛኞቹ ማለት ነው ስማቸውን ልጠራላችሁ እንዴ? እነዛኞቹ ይደክማችኋል ይሉና ተኙ ይሏችኋል። እኛን ግን ይሄን ስሮት ይችን ጨርሷት እንዴ እኛ እኮ ምንድን ነን እንዴ? እኛ እኮ ጥቁርማ አይደለንም። እኛ ቆንጆች ነን፣ ጠይሞች ነን። ስለዚህ እንዴ እኛ አህያ መሰልናቸው እንዴ? እንደ አህያ ነው እንዴ የሚያውን የሚከፈላቸው? እነዛ ከኛ በላይ የምንሰራው ስራ እኛ ከነሱ በላይ ደመወዙ ከነሱ በታች። እኔ እንደው ግራ ገብቶኛል። እኔማ እንደው ቆይ ትንሽ ለደጋጋ ትንሽ እንደው 6 ወር 7 ወር ልስራ ብዬ ነው እንጂ ልካቸው ነው የምነግራቸው። ዝም በሉ። እዛ እናት ቤት ስሄድ ብታው ከባድ ነገሩ ነያንሺ ይሉኛል። እጄን አሞኛል። እኔስ ማንኝና እኔ እጄ ማንሳት አልችልም። ይህን እሷ ታንሳላችሁ እላችኋለሁ። እሷ አልችልም። ኧረ እኔ በሬት አስሮብኛ የተሻለ እንዲያዳሚ ብዬ ጨጭ እያዩኋቸው ከዛ እህትየዋ ውይ ትላለች። እህትየዋ ደግሞ ኧረ ያንቺስ እንትን አትልም አትታዘዝም ምናምን ትላለች። አራዳ ለሰራተኛ እያላት እኔን ድንጋይ ልታሸክም ነው እልላችሁና በቃ እንደሱ ስላቸው ጭጭላሉ ማለት ነው። እና እኔ ይገርመኛል። ከባዱን ነገር ኑ እናንተ አንሱ ይላሉ። እነዛን ይተውና ለምን አንድ ቀለዳ ደግሞ ሄድኩላችሁና የእንትሉ የውጭ እንትል ሶፋም እንትል ወንበር አለ አይደለ? ትላልቅ እንትል የአረቢያ መጅልስ የሚመስል ወንበር ላይ የምታስቀምጡት እሷ ስታስተካክል እሷ ትደልድል። እዛ እያመጣሁ እኮ ነው የምደለድል። የራሴን ሰልችቶኛል። እንኳን የእናንተን ልደለድል እጅ ደልድል ያልኳት። ከዛ መደሜ ቁማ ነበር። አረ እንደሱ እኮ አይባል መላምን ብዬ ያልኳት። የኔን ያግዙኛል እንዲህ መጥተው። ስለዚህ እኔ እንደዚህ አይነት ነገር አይመቸኝም ብያ ቁጭ። እኔ እህታችሁ እንደዚህ አይነት ነገር ተለማምጦ መኖር ግን አልችልበትም። እግዚአብሔርን እውነቴን ነው የምላችሁና ስፖርት ይኸው በእናብሬች የተነሳ ነው። ስለዚህ እነሱ ደልቷቸው ስፖርት ይሰራሉ። እኛ እዚህ እናቴ እንኳን ስፖርት ልንሰራ እጃቸውን ሁሉ ቆሳስሎ ቁጭ ብሏል ማለት ነው። ዛሬ እንግዲህ በአዲሱ ነገር ጠብቁን ብለውናል። ያው ሽማግሌዎች ከሚላከው ውሃም ልጠጣና እኔስ ማናለኝ እኔቼ ነው። በነገራችን ላይ ሙከይፍ ከፍታለሁ ብዬ ሪሞቱን አንጥቼ እናንተ ሙቀት መጣ ካሁኑ። ወይኔ ሙቀታቸው መጣ፣ ጉድ ፈላ። ለነገሩ ሙከይፍ ስላለ ችግር የለም እንጂ እንደ ሌሎቹ አይደለም። እዚህ ቤት ግዴታ ሙከይፍ መክፈት አለባቸው። እንደዚህ ችግር ላይ ሙከይፍ ከፈይ ምናምን ላሉ እኔ እዛ እንትን ስሰራ ማለት ነው በፊት አልወጊቷ እያለች እንደውም ብታወጥ ልክ ተኝቼ ማለት ነው ልክ ተኝቼ ትመጣና ታጠፋብኛለች። ግን ወይኔ ማዳም ይስማ ሙከይፍ እንኳን ሳልከፍት ተኝቼ ይሄ መርሃ የሚሉት አለ እሱን ከፍቼ ተኝቼ መታ ሙከይፍ ተከፍተልኝ ነበር። እዚህም ችግር የለም በሙከይፍ ነገር ማለት ነው። ሙቀት የለም እዚህ ብዙም ማለት ነው። ቤቱ ራሱ በሙቀት ጊዜ ማቀዝቀዣ አለው፣ በብርድ ጊዜ ደግሞ እንትላለሁ ማሞቂያ አለው። ግን አሁን ትንሽ ይሞቃል። እና ለማንኛውም አብሬሽና ሄልሚላ በአዲስ ነገር ከች ብለናል ብለውናል። ኑ ችግር የለባችሁም እናንተ
ችግር የለም። ለስፖርቱም ለመጋጠሙም እናጋጥማለን። እኛን ችግር የለብንም። እኔ የሚገርመኝ ትናንትና እንግዲህ በአብርሃም ነው የተለቀቀው። በስንት ጊዜው ቪዲዮ ተለቀቀበት የአብርሃም ቤት ማለት ነው። ዛሬ ደግሞ በማን ይሆን የሚለቀቀው? አይ ድራችን የሁለታችን አረ እንግዲህ ዛሬ ደግሞ እንጠብቃለን። አዲስ ነገር ዳኒ ይመጣል፣ አብረሽ ይመጣል፣ ደስታ ይመጣል። ደስታ ነው የሚመጣው፣ ደስታ ነው። አሳይሻለሁ ብሏት የለም ደስታ ይመጣል ዛሬ ከልውታ ጋር ማለት ነው። የዛሬውን ቪዲዮ በጉጉት ጠብቁት። አቶ ደስታ መጥቶ ጎረቤት ሁሉ ወጥቶ ሲበጣበጡ አብረሽ መጥቶ ይሄ ቦክስ ተለማምዶ አንጠልጥሎ እንደ ምንድን ነው የሚባል ውይ ጠፋብኝ። እንደ ድመት ይዞ ሲሄድ እኔ እንጃ። ተውኝ እስቲ። ለማንኛውም ሸር ላይክ እያደረጋችሁ አበረታቱኝ እስቲ እናንተ። እስቲ ይቺ ጦም እስከምትገባ ድረስ እስቲ ላይክ እያደረጋችሁ 6500 እንኳን አስገቡኝ። ምን አለበት? ኧረ በስመ አብ ኧረ ተው አስገቡኝ። ተው ላይክ እያደረጋችሁ ግጭት እያደረጋችሁ ምን አለበት? እኔ እህታችሁ አይደለሁ? እኔ እንዲህ ጉሮሮ እየለፈለፈ እዛም ሂጄ ለቃቅሜ እየመጣሁ አይድሌ። እኔማ በመልቀም አንደኛ ሆንኩኝ። ምን ላርግ ብላችሁ ነው እንግዲህ። ቪዲዮ መስራት ምናምን አይመችም። ያው ታውቃላችሁ፣ ሁላችሁም ታውቃላችሁ። እኔ ደግሞ እነዚህ ጅሪዎች ዘበኞቹ ብታዩ በየቦታው ተኮልኩለው ነው። በቃ ቪዲዮ መቅረጥ አልችልም። ምን ማለት ክፍሌ ብቻ ነው ነፃነት ያለኝ ማለት ነው። ክፍሌም እናቴ በስልክ እያጣለሁ ታለህ የለህም እያልኩኝ እያየሁ ማለት ነው። ግን የለም ክፍሌ እግዚአብሔር ይመስገን። እና የሌለው እንግዲህ ክፍሌና የሆነ እንትላለ እዛ ብቻ ነው የሌለው እንጂ ዙሪያውን ብታው ዘበኞቹ ዙሪያውን እጥር አድርገውታል። ዙሪያውን በቃ ዙሪያውን ውጭም ግቢም ምንም ቤትም ውስጥ ናቸው።